የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከዘኍልቍ ምዕራፍ 28 እስከ 30 ካለው ክፍል ይሆናል። እግዚአብሔር ያዘዘውን ሁሉ ነገራቸው የሚል ሐሳብ በዚህ ክፍል ላይ እናገኛለን። በሱም ላይ እናሰላስላለን፣ እንጸልያለን። አምላካችን እግዚአብሔር በባሪያው በሙሴ በኩል የእስራኤልን ሕዝብ እንዴት እንደመራቸው ስናጠና መልካምነቱ ምን ያህል ታላቅ እንደሆነ እንረዳለን። በተለይም በመካከላቸው ማደሪያውን በማድረግ እንዲሁም ሕግንና ሥርዓቱን ለሕዝቡ በመስጠት መልካም ደስ የሚያሰኝና ፍጹም የሆነውን ፈቃዱን ገለጸላቸው። ታዲያ ይህንን በሚያደርግበት ጊዜ አገልጋዩ ሙሴ ደግሞ ያደረገውን በዚህ ክፍል ላይ እናያለን። እንዲህ ተብሎ ተጽፏል። እግዚአብሔር ያዘዘውን ሁሉ ይላል ለሕዝቡ እንደነገራቸው በቅዱስ ቃሉ ተጽፎልናል። ይህ ስለ ሙሴ የተሰጠው ምስክርነት ለእኛም ትልቅ ትምህርትን ያዘለ ነው። ምክንያቱም የእግዚአብሔር ቃል ሲናገር እናንተ ምስክሮቼ ናችሁ ያለን አምላክ ያስተማረንን የሰጠንን እንድናካፍል እኛንም ጠርቶናል። እስቲ የሚከተሉትን አማራጮች ቆም ብለን በማሰብ እኔስ ምን አይነት ምስክር ነኝ ብለን ራሳችንን እንጠይቅ። አንደኛ፣ ያልታዘዙትን የሚናገሩ ምስክሮች አሉ። የነቢዩ ኤልሳዕ አገልጋይ ለዚህ ጎራ ጥሩ ምሳሌ ይሆነናል። ንዕማን ተፈውሶ ኤልሳዕም ምንም አይነት የእጅ መንሻ አልቀበልም ብሎ ካሰናበተው በኋላ አገልጋዩ ጊያዝ በስውር ንዕማንን ተከትሎ በመሄድ ያልታዘዘውን ቃል ፈጥሮ በማውራት የቋመጠለትን ገንዘብ ተቀበለ። የሚያሳዝነው ግን ከዚህ ማታለል የተነሳ ከንዕማን የተወገደው ያ ለምጽ በእርሱ ቆዳ ላይ እንደተጣበቀ ቃሉ ያስተምረናል። ያልታዘዙትን የሚናገሩ። ሁለተኛዎቹ ደግሞ የታዘዙትን የማይናገሩ ናቸው። ለነነዌ ሰዎች መልእክቱን እንዲያደርስ በተላከ ጊዜ እርሱ ግን በተቃራኒ አቅጣጫ የኮበለለው ነቢዩ ዮናስ ከዚህ ጎራ ይመደባል። ለዋላዊው አምላክ ባሕሩንን በዚያም የሚገኘውን ታላቁን ዓሣ በማዘዝ ዮናስን ወደ ልቦናው መለሰው፣ ተልእኮውንም እንዲፈጽም አደረገው። አዎ የታዘዘውን መናገር ነበረበት። ሦስተኛዎቹ ደግሞ የታዘዙትን አጣመው የሚናገሩ ናቸው። ሐዋርያው ጳውሎስ እንዲህ ያሉትን የስህተት አስተማሪዎች እንዲህ በማለት ይገልጻቸዋል። ዕውቀት የጎደላቸውና ጽናት የሌላቸው ሰዎች ሌሎችን ቅዱሳት መጻሕፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ ይለናል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16። ሌላኛዎቹ ደግሞ ምስክሮች ወይም ደግሞ ተናጋሪዎች የታዘዙትን ሙሉ በሙሉ የሚናገሩ ናቸው። ሙሴ እንዲህ ያሉትን አገልጋዮች የሚወክል ነበር። ሙሴም እግዚአብሔር ያዘዘውን ሁሉ ለእስራኤል ነገራቸው ተብሎ ለእሱ ተመሰከረለት በዘኍልቍ ምዕራፍ 29 ቁጥር 40 ላይ። እንግዲያውስ እኛም እንደሱ መሆን እንድንችል እግዚአብሔር እንዲረዳን እንዲህ ብለን እንጸልይ። አባት ሆይ እኛም አንተ ያስተማርከንን የእውነት ቃል በፍርሃት አፋችን ሳይለጎም ወይም ለጥቅማችን ሳናጣምም ታማኝነት መናገር እንድንችል በመንፈስ ቅዱስ ኃይል እርዳን። አሜን።